ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። በተለይ በዛሬ ፕሮግራማችን በርከት ያሉ የዝውውር ጉዳዮችን ነው ወደ እናንተ የምናደርሰው። የአርሰናልን፣ የማንቸስተር ዩናይትድን፣ የቼልሲ፣ የሊቨርፑል፣ የማንቸስተር ሲቲ፣ የሪያል ማድሪድ፣ የባርሴሎናን ጨምሮ በጣም በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችን ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራ። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ማንቸስተር ዩናይትድ ታዳጊ ተጫዋቹን በመሸጥ ገቢ ለማግኘት እቅድ እንዳለው የመረጃ ምንጮች ይፋ ያደርጋሉ። ማንቸስተር ዩናይትድ ዋና ቅድሚያ የሚሰጠው ጉዳይ አሁንም ወጣት ተጫዋቾችን ኮትኩቶ ለዋናው ቡድን ማብቃት ላይ ነው። ነገር ግን ክለቡ በዋናው ቡድን ውስጥ የመሰለፍ እድል አነስተኛ ከሆኑ ተጫዋቾች የተሻለ ገቢ ማግኘት እንዳለበትም እንደሚረዳ የመረጃ ምንጮች ይናገራሉ። ማንቸስተር ሲቲና ቼልሲ ተመሳሳይ አካሄድን ይከተላሉ። ባለፈው የውድድር ዘመን በውሰት ለሼፊልድ የተጫወተው ሃሪ አማስ በ7 ሚሊዮን ፓውንድ ገደማ እና ደግሞ ከተጨማሪ ማበረታቻዎች ወይም ቦነሶች ጋር ከዩናይትድ ሊለቅ እንደሚችል የመረጃ ምንጮቹ ይፋ አድርገዋል። ቶቢ ኮሊየርም ቢሆን ክለቡ በመሸጥ ከፍተኛ ገንዘቦችን ለማግኘት ተስፋ ከሚያደርግባቸው ተጫዋቾች መካከል አንደኛው እንደሆነ ነው ይፋ የተደረገው። በእርግጥ ዩናይትዶች በአውሮፓ ውድድሮች ላይ በሚኖረው ተሳትፎና የጨዋታ ቁጥርም በመጨመሩ ምክንያት ተጠባባቂ ተጫዋቾች ችሎታቸውን ለማሳየትም የተሻለ እድል ያገኛሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ እየተናገረ የሚገኘው። ስለዚህ እነዚህ ታዳጊዎችን በመሸጥ ዩናይትድ የክለቡን ገቢም ከፍ ለማድረግ እቅዶችን እየያዘ እንደሚገኝና ያንን ለማድረግም ጥረት እንደሚያደርግ ጭምር ነው የመረጃ ምንጩ ይፋ እንዳደረገም ዘገባው የተጠቆመው። ዩናይትዶች የተሻለ ተከላካይ ያስፈልጋቸዋል ብለዋል ፖል ስኮልስ ሲናገር። የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች የሆነው ፖል ስኮልስ ማንቸስተር ዩናይትድ የተሻለ ተከላካይ እንደሚያስፈልገው ነው የተናገረው። ማንቸስተር ዩናይትድ የተሻለ ተከላካይ ያስፈልገዋል፣ አሁን ያሉት ሊጉን ለማሸነፍ በቂ አይደሉም ሲል ፖል ስኮልስ ጨምሮ ይናገራል። አስተማማኝ ተከላካይ አስፈላጊ መሆኑን ያነሳው ስኮልስ ማጓየር የጡንቻ ችግር ያጋጥመው ጀምሯል ሲልም ነው የተናገረው። ማርቲኔዝ የአካል ብቃቱን በመቆጣጠር ላይ አይችልም፣ ብቁ ከሆነ ግን ጥሩ ተጫዋች እንደሆነ አውቃለሁ ሲል ፖል ስኮልስ ጨምሮ ይናገራልና እነዚህን ነገሮች ለማስተካከል የግድ ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት ላይ ተጫዋቾችን የግድ ማስፈረም አለባቸው፣ በተለይ በመከላከል ክፍሉ ላይ ነው ሲል እየተናገረ ይገኛል። ፖል ስኮልስ በማንቸስተር ዩናይትድ ፕሪሚየር ሊጉን ዋንጫ ለመፎካከር የተሻሉ ተከላካዮች በዚህ ቡድን ውስጥ እንደሚያስፈልገው ጭምር ነው እየተናገረ የሚገኘው። ሌኒ ዮሮ እንዲሁ ባለፉት 2 ዓመታት ሲቸገር የነበረም ተከላካይ አድርጎ ይቆጥረዋል። የፕሪሚየር ሊጉ ደረጃ ከሱ አቅም በላይ የሆነ ይመስለኛል፣ ነገር ግን በዚህ የውድድር ዘመን የተሻለ ብቃት ያሳያል ብለን ተስፋ እናደርጋለን ሲል ነው ፖል ስኮልስ ጨምሮ የሚናገረው። በየሳምንቱ የምትተማመንበት የመሃል ተከላካዮች የግድ ያስፈልገዋል። አሁን ላይ ግን እነዚህ ተጫዋቾች በዩናይትድ ቤት ውስጥ ያሉ አይመስለኝም፣ ምክንያቱም አብዛኞቹ ከጉዳት ጋር እየታገሉ የሚገኙ ተጫዋቾች ናቸው ሲል እንዲሁ ፖል ስኮልስ ጨምሮ እየተናገረ ይገኛል። ማታያስ ደሊት ከጉዳት ነፃ ሆኖ የሚጫወት ከሆነ ግን የዩናይትድ ምርጡ የመሃል ተከላካይ እሱ ይመስለኛል ሲልም ነው የተናገረው ፖል ስኮልስ። ነገር ግን ይሄ በራሱ ክለቡ ባሉት ተከላካዮች ላይ ጥያቄ የሚጭር አይነት ነው። በፍጹም እዚህ ክለብ ውስጥ ደግሞ እንደዚህ አይነት ጥያቄዎችም መኖር አልነበረባቸውም። በዚህ ክለብ ውስጥ ትልልቅ ተጫዋቾች መኖር ነበረባቸው። ስለዚህ በዚህ ክረምት የግድ ጥሩ ተከላካይን ቢያመጡ ማንቸስተር ዩናይትድ መፎካከር ይችላል ሲልም ጭምር ነው የቀድሞ ተጫዋቻቸው ፖል ስኮልስ እየተናገረ እንደሚገኝ የመረጃ ምንጮቹ ይፋ ያደረጉት። ጄሚ ካራገር ይናገራል። ከማንቸስተር ዩናይትድ ጋር አያይዞም አንዳንድ ሀሳቦችን ነው ጄሚ ካራገር ያነሳው። እኔ በግሌ ማይክል ካሪክ ቻምፒየንስ ሊግን ወይም ደግሞ ፕሪሚየር ሊግን ለማሸነፍ የሚያስችል ልዩ የሆነ የአሰልጣኝነት ብቃት አለው ብዬ አላምንም ነው የሚለው ጄሚ ካራገር ስለ ማይክል ካሪክ
ሲናገር ማይክል ካሪክ ከማንቸስተር ዩናይትድ ጋር ሊጉን ወይም ቻምፒየንስ ሊጉን ያሸንፋል ብዬ በአሰልጣኝነት በጭራሽ አላምንም፣ ነገር ግን በጣም ጥሩ ስራዎችን ግን እንደሰራ ግን አልክድም ሲልም ነው የተናገረው። ጥሩ የውድድር ዘመንን በማሳለፍ ከሱ በኋላ ቻምፒየንስ ሊግን ማሸነፍ የሚችል አሰልጣኝ ለማምጣት የሚያስችል ምቹ ቦታ ላይ ሊያስገኛቸው ይችላል ብዬ አስባለሁ፣ ወይም ጥሩ ደረጃ ላይ ሊያደርጋቸው ይችላል። ነገር ግን ዋንጫዎችን የማሸነፍ ሜንታሊቲ ግን በተለይ በአሰልጣኝነቱ ይኖረዋል ብዬ አልጠብቅም። ነገር ግን ለቀጣዩ አሰልጣኝ ግን የተሻሉ ስራዎችን ሰርቶ ሊሰጥ የሚችል አይነት አሰልጣኝ አድርጌ ቆጥሯለሁ ሲልም ነው የተናገረው። እንግዲህ አሰልጣኝ ማይክል ካሪክ ባለፈው የውድድር ዓመት በተለይ ማንቸስተር ዩናይትድ ምስቅልቅል ውስጥ በነበሩበት ጊዜ ከተረከበ በኋላ እንግዲህ ከአሰልጣኝ ሩበን አሞሪም በኋላ ነው ይህንን ቡድን የተረከበውና ከዛ በኋላ ጥሩ ነገሮችን ማድረጉን እናስታውሳለን። ትልልቅ የሚባሉ ቡድኖችን ጭምር በማሸነፍ በደረጃ ሰንጠረዡ ጭምር 3ኛ ደረጃ ቡድኑ ይዞ እንዲያጠናቅቅም ትልቅ አበርክቶችን ማድረጉ እንደሚታወስ እናስታውሳለንና በዚህ የውድድር ዓመት የቋሚነት ስራ እንደተሰጠው እናውቃለን። በሚቀጥለው የውድድር ዓመት የተሻሉ እንቅስቃሴዎችን እንደሚያደርግም ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። እንግሊዛዊው አጥቂ ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት የሚቆይ ይሆናል ተብሏል። ምንም እንኳን ከቱርክ ታላላቅ ክለቦች አንዱ እርሱን ለማስፈረም ዳግም ጥያቄ ቢያቀርብም ተጫዋቹ ግን ጥያቄውን ውድቅ አድርጎታል። አሰልጣኝ ማይክል ካሪክ በተጫዋቹ ላይ እምነት እንዳላቸውና በውድድር ዓመቱም በሚካሄዱ ጨዋታዎች ላይ የመሳተፍ እድልም እንደሚሰጡት ለተጫዋቹ ቃል ገብተውለታል ተብሏል። ስለዚህም እንደ ሳይመን ስቶን ዘገባ ከሆነ ይህ ተጫዋች በሚቀጥለው የውድድር ዓመትም በማንቸስተር ዩናይትድ ቤት ይቀጥላል። በማንቸስተር ዩናይትድ ቤትም እንግዲህ ፉክክሮችን ያደርጋል ተብሎ ይታሰባል። ከዛ ውጭ አሰልጣኝ ማይክል ካሪክም በተጫዋቹ ላይ በጣም ትልቅ እምነት እንዳላቸው ጭምር ነው የሚነገረውና ለሚቀጥለው የውድድር ዓመት የተጫዋች የተሻሉ ስራዎችን በማንቸስተር ዩናይትድ ቤትም ያደርጋል ብለው እንደሚጠብቁና በማንቸስተር ዩናይትድ ካሉት አጥቂዎች መካከል ጥሩ ፉክክር እንደሚያደርግም እንደሚያምኑበት ነው የተገለጸው። አርሰናልን የተመለከቱ መረጃዎችን ወደ እናንተ ደግሞ እናደርስ። ውድ ቤተሰቦቻችን ወደ ፕሪሚየር ሊጉ የመጡ አዳዲስ አሰልጣኞች አርሰናልን የበለጠ ያጠናክሩታል ብሏል አሰልጣኝ ሚኬል አርቴታ ነው ይህንን ሀሳብ የተናገረው። በርካታ አዳዲስ አሰልጣኞች ወደ ሊጉ መምጣታቸው አርሰናልን የበለጠ ጠንካራ ተፎካካሪ እንደሚያደርገው የአርሰናሉ አሰልጣኝ ሚኬል አርቴታ ይናገራል። የማንቸስተር ሲቲው አሰልጣኝ ኤንዞ ማሬስካን ጨምሮ 9 የሊጉ ክለቦች በአዳዲስ አሰልጣኞች ነው በዚህ ውድድር ዓመት የሚመሩትና ይህም ሊጉን የበርካታ ምርጥ አሰልጣኞች መገኛ እንዳደረገ የተናገረው አርቴታ በሳምንቱ የሚኖራቸው ዝግጅትን ፈታኝ እንደሚያደርገው ጭምር ነው የሚናገረው። ይህ ፈታኝ ሂደት ደረጃችንን ከፍ ያደርገዋል፣ እኛም ደግሞ ካለንበት ልቀን ለመገኘትም ጥረት እናደርጋለን ሲል ይናገራል አሰልጣኝ ሚኬል አርቴታ። በተደጋጋሚ የአሸናፊነት ልምድ፣ በቡድን ጥራት፣ በገንዘብ አቅምና በሌሎችም ምክንያቶች የቡድኖች ደረጃ ሊለያይ እንደሚችል የገለጸው አሰልጣኙ እነርሱም ቢሆኑ ባለፉት 4 ወይም 5 ዓመታት ያሳዩትን ወጥነት ያለው አቋምም ከፍ ባለ መንገድ ማስቀጠል እንደሚገባቸው ነው አጽንኦት ሰጥቶ ጭምር እየተናገረ የሚገኘው። ይህንኑ መንገድ እንግዲህ ቀዳሚ ተቀናቃኛቸው የሆነ ማንቸስተር ሲቲን በኮሚንሺልድ 3-0 በመርታት የ2026ቱን የኮሚንሺልድ ዋንጫ በማንሳትም መጀመሩ ይታወቃል። በቀጣይ ሌሎች ዋንጫዎችንም ለማሳካት ትልቅ ጥረቶችን እናደርጋለን ብለዋል። የክለቡ ተጫዋቾች የሆኑት እነ ማርቲን ኦዴጋርድ ጭምር ይህንን ዋንጫ ማሳካታቸው የፈለጉት ነገርና በተለይ በሚቀጥለው የውድድር ዓመት በጥሩ ስነ ልቦና ለመምጣት የመጀመሪያ ዋንጫችን አድርገን ለማንሳት ፍላጎቱ ነበረን፣ ያንንም አድርገነዋል ሲል ነው ማርቲን ኦዴጋርድ የተናገረው። ጋብሪኤል ማጋሌሽ ይሄኛው የመጀመሪያ ነው፣ ከዚህ በኋላ የምንሳተፍባቸውን እያንዳንዱን ዋንጫዎች ለማሸነፍ ነው የምንፋለመው ሲልም ጭምር ነው ጋብሪኤል ማጋሌሽም ሀሳቡን እየሰጠ እንደሚገኝ የተነገረው። እንደ ማቴዎ ሞሬቶ ዘገባ ከሆነ የካታሩ ክለብ አልሳድ የጋብሪኤል ማርቲኔሊን ሁኔታ በቅርበት እየተከታተለ እንደሆነ ይፋ ተደርጓል። አርሰናል ለተጫዋቹ ከ50 ሚሊዮን ዩሮ በላይም ዋጋ እንደተመኑበት ጭምር ነው ይፋ የተደረገው። እንደ ማቴዎ ሞሬቶ ዘገባ መሰረትና የኳታሩ ክለብ አልሳድ ለጋብሪኤል ማርቲኔሊ ጥያቄዎችን ቢያቀርብም ነገር ግን ተጫዋቹ ማርቲኔሊ ግን ይህንን ጥያቄ ይቀበሏል ተብሎ አይጠበቅም። እንደ ምክንያትነት የሚነሳው ተጫዋቹ በቱርክ ሊግ በጋላታሳራይ በትልቁ ተፈልጎ ጥያቄዎች ቀርበውለት አርሰናልም ከስምምነት ለመድረስ ፍላጎቶችን አሳይቶ በነበረበት ወቅት እንኳን ነገር ግን ተጫዋቹ ለአርሰናል በይፋ ነው ምላሽ የሰጠው። በዚህ የውድድር ዓመት ምናልባት በአርሰናል እንኳን ባይቆይ በተለያዩ በትልልቆቹ የአውሮፓ ታላላቅ ሊጎች በአምስቱ በምንላቸው ትልልቆቹ ሊጎች በፈረንሳይ ሊግ፣ በጀርመን ቡንደስሊጋ፣ በጣሊያን ሴሪኤ፣ በስፓኒሽ ላሊጋ እና በእንግሊዝ ፕሪሚየር ሊግ ከሚገኙ ክለቦች በአንዱ ካልሆነ በስተቀር ወደ ሌሎች ሊጎች የማምራት ምንም አይነት ፍላጎት የለውም። በቱርክም ቢሆን በሳዑዲም ቢሆን በካታርም ቢሆን የማምራት ምንም አይነት ፍላጎት እንደሌለው በይፋ ተናግሯል እና አሁን የካታሩ ክለብ አልሳድ ያቀረበለትን ጥያቄ የመቀበል እድሉ በጣም ጠባብ እንደሆነ ነው ማቴዎ ሞሬቶ መረጃውን ይፋ ያደረገው።
ሪካርዶ ካላፊዮሪ ከፒየሮ ሂንካፒዬ ጋር ስላለው ፉክክር ጥያቄ ቀርቦለት ነበር። ትላንትና በተለይ ማንቸስተር ሲቲን ባሸነፉበት ጨዋታ እጅግ በጣም ጥሩ እንቅስቃሴን ካሳዩ ተጫዋቾች መካከል አንደኛው ነው ሪካርዶ ካላፊዮሪ። ጨዋታው በተጀመረ በመጀመሪያዎቹ ጥቂት ሰከንዶችም ነበር ኳስና መረብን አገናኝቶ እንደነበር የምናስታውሰው። እንግዲህ ከሂንካፒዬ ጋር ፉክክር ሊኖር እንደሚችል ጥያቄ ቀርቦለት ነበር። እኔ እንደ ፉክክር ወይም እንደ ባትል አላየውም ሲልም ጭምር ነው ሪካርዶ ካላፊዮሪ የተናገረው። እሱ ከቅርብ ጓደኞቼ መካከል አንደኛው ነው። በጣም የተለያዩ ተጫዋቾች ነን። እኔ አሰልጣኝ በሆን ኖሮ ባሉኝ አማራጮች እጅግ በጣም ደስተኛ ሆን ነበር። እሱም ስላለን እኔም ስላለሁኝ በጣም ደስተኛ ሆን ነበር አሰልጣኝ በሆን ኖሮ ሲልም ጭምር ነው ሪካርዶ ካላፊዮሪ የተናገረውና በሁለታችን መካከል ፉክክር አለ ብዬ አላምንም። ሁለታችንም ጓደኛሞች ነን። እንግዲህ የተለያየ ሚና ስለምንጠቀም አሰልጣኙ በሚፈልገን ጨዋታ ላይ እንሰለፋለን ሲልም ጭምር ነው ሪካርዶ ካላፊዮሪ የተናገረው። በአርሰናልና በባርሴሎና መካከል ስለ ቪክተር ዮኬሬሽ ጉዳይ ምንም አይነት ግንኙነት እስካሁን ድረስ እንዳልተደረገና ሁለቱም ክለቦች በዚህ ተጫዋች የዝውውር ጉዳይ ላይ ምንም አይነት እንቅስቃሴዎችን እንዳላደረጉ የመረጃ ምንጮቹ ይፋ እያደረጉ ይገኛሉ። በተለይ አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ ተጫዋቹ እንግዲህ ወደ ባርሴሎና ሊያመራ ይችላል የሚሉ ግምቶችን ሲያወጡ እንደነበር እናስታውሳለን። ነገር ግን ታማኙ የዝውውር ዜና ዘጋቢ የሆነው ፋብሪዚዮ ሮማኖ እንደተናገረው ከሆነ ግን እስካሁን ባለው መረጃ መሰረትም ባርሴሎና ከአርሰናል ጋር ምንም አይነት ንግግሮችንም ግንኙነቶችንም አላደረገም። ስለዚህ ቪክተር ዮኬሬሽ ወደ ባርሴሎና የማምራት ምንም አይነት እድል የለውም ሲልም ጭምር ነው ፋብሪዚዮ ሮማኖ የተናገረው። ሚኬል አርቴታ ይናገራል። በዚህ ውድድር ዘመን ዝግጁነታችንን ማመጣጠን ከቻለን ወይም ዝግጅታችንን ማመጣጠን ከቻለን ከዛ ውጭ ደግሞ ያሉንም ጨዋታዎችን ማኔጅ ማድረግ የምንችል ከሆነ ማርቲን ኦዴጋርድ በልዩ ነጸብራቅ ውስጥ እንደምንመለከተው ዘንድሮ እተማመናለሁ ሲል ነው ሚኬል አርቴታ ስለ ማርቲን ኦዴጋርድ ብቃት እየተናገረ የሚገኘው። ማርቲን ኦዴጋርድ በትላንትናው የኮሚሽልድ ጨዋታ ከዛ በፊት በነበረው የዓለም ዋንጫ ጨዋታም እንዲሁ በፕሪሲዝን አንዳንድ ጨዋታዎች ላይ በጣም ጥሩ ፐርፎርም ሲያደርግ እንደነበር እናስታውሳለን እና በዚህ የውድድር ዓመት ምናልባት በትልቁ ልንመለከታቸው ከምንችላቸው የአርሰናል ተጫዋቾች መካከል አንደኛው ተደርጎ ነው የሚቆጠረው። በኢታን ንዋኔሪ ላይ ፍላጎቶችን ያሳዩ ብዙ ክለቦች እንዳሉ ይፋ ተደርጓል። ኤሲ ሚላን፣ የጀርመን ክለቦች፣ ጋላት ሳራይ ከአርሰናል ጋር ግንኙነት አድርገዋል። በአርሰናል ቤት የፕሪሚየር ሊግ ክለቦችም ተጫዋቹን ለማስፈረም ፍላጎት እንደሚያሳዩ እምነት እንዳለ ጭምር ነው የሚነገረው። በተጫዋቹ ዙሪያ ብዙ እንቅስቃሴዎች እንደሚኖሩ ፋብሪዚዮ ሮማኖ ጨምሮ እየተናገረ ይገኛል። ዊሊያም ሳሊባ እና ዩሪያን ቲምበር የመጀመሪያ ወር የእንግሊዝ ፕሪምየር ሊግ ጨዋታ ያልፋቸዋል በማለት ነው ኢቭኒንግ ስታንዳርድ የተናገረው። አሰልጣኝ ሚኬል አርቴታ ስለ ዩሪያን ቲምበር እንዲህ በማለትም ተናግሮ ነበር። ቲምበር በጥሩ ሁኔታ እያገገመ ቢሆንም ነገር ግን ወደ ሜዳ ለመመለስ ሳምንታቶች ይቀሩታል ብሎ በይፋ ተናግሮ እንደነበር ይታወሳል። ዛሬ ደግሞ ኢቭኒንግ ስታንዳርድ የተባለ የመረጃ ምንጭ ይፋ እንዳደረገው ከሆነም ተጫዋቹ ወደ ሜዳ የሚመለስበት ጊዜ ሩቅ ሊሆን እንደሚችል ጭምር ነው ይፋ እያደረገ የሚገኘውና ምናልባት የመጀመሪያውን ወር ላይ ይጫወቱ ይችላሉ ተብሎ ይታሰባል። ስለዚህም እንግዲህ አርሰናሎች የነሐሴና የመስከረም ወር ያለ ቲምበርና ያለ ሳሊባ ለማሳለፍም ሊገደዱ እንደሚችሉ ነው ይፋ የተደረገው። ሚኬል አርቴታ በጨዋታው ዕለት ማለትም ትናንትና ከስብስብ ውጪ ስለሆኑ ተጫዋቾች ዙሪያ ላይ አንዳንድ ማብራሪያን ይፋ አድርጓል። እንግዲህ ተጫዋቾቹ ከጨዋታ ቀን ስብስብ ውጭ የሚሆኑት በአሰልጣኞች የግል ምርጫና በብቃት ማነስ ሳይሆን በሊጉ ደግሞ ወቅታዊ ደንብ መሰረት ነው ብለዋል። በጨዋታው ቀን ስብስብ ውስጥ መያዝ የሚቻለው 11 የሜዳ ላይ ተጫዋቾችን ብቻ በመሆኑ ነው። በስብስብ ውስጥም በርካታ ብቁ ተጫዋቾች ቢኖሩም በቁጥር ገደቡ ምክንያት ግን የተወሰኑትን መተው ግዴታ ሆኖብን ነበር ሲል ይናገራል። የጨዋታ ብዛት እየጨመረ መምጣቱ በተጫዋቾች ላይ ከፍተኛ የአካል ብቃት ጫናን እየፈጠረ ይገኛል። ይህንን ችግር ለመቅረፍ አርቴታ በጨዋታው ቀን ሊካተቱ የሚችሉ ተጫዋቾችን ቁጥር ከፍ እንዲልም ከፕሪሚየር ሊጉና ከሌሎች ክለቦች ጋርም በመነጋገር ላይ እንደሆነ ጭምር ነው ይፋ እንዳደረገም የመረጃ ምንጩ የጠቆመው። ናፖሊ ጋብሪኤል ኬሱስን ለማስፈረም በትልቁ ይፈልጋሉ። ነገር ግን በዝውውሩ ጉዳይ ላይ የላቀ ደረጃ ላይ አልተደረሰም ተብሏል። የተጫዋቹ የደሞዝ ከፍተኛ ነው። ናፖሊ ወደሱ ከመሄዱ በፊትም ተጫዋቾችን መሸጥ የግድ ይኖርበታል ተብሎ ነው የሚጠበቀው። በሌላ በኩል ናፖሊ ጋብሪኤል ማርቲኔሊ ላይም ፍላጎቶችን ስለማሳየት የደረሰ መረጃ የለም። እስካሁን ከየትኛውም ክለብ ለማርቲኔሊ የቀረበ ጥያቄ እንደሌለ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ወደ ጣሊያን ክለቦች አሁን ላይ የማምራት እድሉ ምናልባት ዝቅ ያለ ሊሆን እንደሚችል የሚጠቁሙ መረጃዎችን በይፋ እየሰማን እንገኛለን። ቸልሲን የተመለከቱ መረጃዎችን እናንሳ። ስፔናዊው የአርሰናል የመሃል ሜዳ ተጫዋች የሆነው ማርቲን ዙቢሜንዲ ስሙ ከቸልሲ ጋር እየተያዘ ይገኛል። አሰልጣኝ ቻቪ አሎንሶ ማርቲን ዙቢሜንዲን እንደሚያደንቁት ነው እየተገለጸ የሚገኘው። አሰልጣኙ የቸልሲ አስተዳደር ተጫዋቹን ለማስፈረም እንዲመለከትም መጠየቃቸው ነው በተደጋጋሚ ጊዜም እየተገለጸ የሚገኘው።
አሰልጣኙ እንግዲህ ይህንን ጥያቄ ያቀርበዋል። ማርቲን ዙቢሜንዲ እና አሰልጣኝ ቻቪ አሎንሶ ተመሳሳይ ወኪል እንዳላቸው ነው የሚነገረው። ከዛ በፊት ደግሞ በሪያል ሶሴዳድ ታዳጊ ቡድን ውስጥ በነበረበት ጊዜም ደግሞ አሰልጣኝ ቻቪ አሎንሶ ይህንን ተጫዋች በደንብ እንደሚያውቀው ጭምር የሚያሳዩ መረጃዎች በተደጋጋሚ ሲወጡ ሰምተናል እና በተለይም ወደ አርሰናል ከመምጣቱ በፊትም ቻቪ አሎንሶ የሪያል ማድሪድ አሰልጣኝ ሊሆን ሲል የተጫዋች ወደ ሪያል ማድሪድ እንዲመጣለት ፍላጎት በደንብ አሳይቶ እንደነበር ይታወሳል እና በጣም ከሚወዳቸውና ከሚያደንቃቸው የአማካይ ስፍራ ተጫዋቾች አንደኛው ነው ማርቲን ዙቢሜንዲ እና አሁን ምናልባት በተለይ የኤንዞ ፈርናንዴዝ ደግሞ ከዚህ ክለብ ሊለቅ ስለሚችል በአማካይ ስፍራ ላይ ሌላ ተጫዋችን ለመጨመር የሚያስብ ከሆነ ማርቲን ዙቢሜንዲ የመጀመሪያው ምርጫ ሊሆን እንደሚችል እየተነገረ ነው። በአርሰናል ቤት አሁን ላይ የብሩኖ ጊማሬሽ መምጣትን ተከትሎ የዚህ ተጫዋች የመሰለፍ እድሎችን በጣም ጠባብ እንደሚያደርግበት ይታወቃል። እርግጥ ነው ስኳድ ዴብዙ መስፋት በተለያዩ ትልልቅ ውድድሮች ላይ ሰፊ ጨዋታዎች ስለሚኖር እያፈራረቁ ለመጠቀም አመቺ ቢሆንም በአርሰናል ቤት ነገር ግን ተጫዋቹ የመልቀቅ እድል ሊኖረው እንደሚችል እና ምናልባት ቀጣይ መዳረሻው የምዕራብ ለንደኑ ክለብ ቼልሲ ሊሆን እንደሚችል የሚጠቁሙ መረጃዎች ይፋ ተደርገዋል። ቼልሲ በዚህ ክረምት መጀመሪያ ላይ በሞርጋን ጌብስ ዋይት ላይም ፍላጎቶችን አሳይቶ እንደነበር ነው የዴይሊ ሜሉ ጸሐፊ ኬረን ጊል መረጃውን ይፋ እያደረገ የሚገኘው። እንግዲህ በዚህ ተጫዋች ላይ ፍላጎት አሳይቶ ነበር። ተጫዋቹ በቅርቡ ወኪሎቹን ቢቀይርም ነገር ግን ኖቲንግሃም ፎረስት ከኤሊዮት አንደርሰን እንግዲህ በኋላ ተጨማሪ ቋሚ ተጫዋቾችን እንደማይለቁ አጥብቀውም እንደተናገሩ ነው ኬረን ጊል የዴይሊ ሜሉ ጸሐፊ ይፋ እያደረገ የሚገኘው። ኖቲንግሃም ፎረስት የቼልሲውን አጥቂ ሊያም ዴላፕን ለማስፈረም ኒውካስል ዩናይትድን እና ኤቨርተንን ለመፎካከርም ፍላጎት እንዳለው እየተገለጸ ነው። ይሄ ተጫዋች ከጣሊያኑ ክለብ ኮሞ ጥያቄዎች ከቀረበለት በኋላና በዚህ ሰዓት ወደ ጣሊያን የማምራት ምንም አይነት ፍላጎት እንደሌለው ከዛ ውጭ ግን በፕሪሚየር ሊግ በሚገኙ ክለቦች ላይ መጫወት ፍላጎት እንዳለው ከተናገረ በኋላ አሁን ኖቲንግሃም ፎረስት እንዲሁ ኒውካስል ዩናይትድ እና የዳቪድ ሞይሱ ኤቨርተን ይህንን ተጫዋች እንደሚፈልጉ የተናገሩ ክለቦች እንደሆኑ ይፋ እየተደረገ ይገኛል። በዚህ ምክንያትም ተጫዋቹን ለማስፈረም ትልቅ እንቅስቃሴዎች ይደረጋሉ ተብሎ እንደሚጠበቅ ነው የተገለጸው። እነዚህ ሶስት ክለቦች ይህንን ተጫዋች ለማስፈረም ጥረቶችን ቀጥለዋል። የቼልሲው ፖርቱጋላዊ ተጫዋች የሆነው ፔድሮ ኔቶ በቋሚነት ለመሸጥም ቼልሲዎች ወደ 100 ሚሊዮን ፓውንድ የሚጠጋ ክፍያን እየጠየቁበት እንደሚገኝ ነው ኬረን ጊል መረጃውን ይፋ ያደረገው። ምናልባት የተጋነነ ዋጋ እንደሆነ በርካቶች ያምናሉ። ከሳዑዲ አረቢያው ክለብ አልሂላል ከፍተኛ ፍላጎቶች ቢኖርም ቼልሲ ግን ለኔቶ 100 ሚሊዮን ፓውንድ የሚጠጋ ክፍያን ይፈልጋል ተብሏል። የ26 ዓመቱ ፖርቱጋላዊ የክንፍ መስመር ተጫዋች ቅዳሜ ከሪያል ሶሴዳድ ጋር በተደረገው ጨዋታ ላይ በቋሚነት ጀምሮ እንደነበር ይታወሳል። ከክለቡ ሊለቁ ይችላሉ ተብለው ከሚጠቀሱ ሌሎች ተጫዋቾች ግን ሙሉ በሙሉ ከቡድኑ ውጪ ተደርገው እንደነበር ይታወሳል። እሱ ግን ከቡድኑ ውጪ አልተደረገም። በቡድኑ ውስጥ ሊቆይ የሚችልበት እድሉ እንዳለ ጭምር እየተገለጸ እንደሚገኝ ነው ኒዘር ኪንሴላ የቢቢሲ ስፖርት ዘጋቢው የተናገረው። ዦ ፔድሮ ይናገራል። አዲስ ተጫዋች ወደ ክለቡ ሲቀላቀል አንዳንድ ጊዜ ትንሽ አስቸጋሪ ሊሆን እንደሚችል አውቃለሁ። ለኔ በቼልሲ ሙሉ በሙሉ የተለየ ነበር። ወዲያውኑ ቤት ውስጥም እንደሆንኩኝ ተሰማኝ። እናም ከ10 ቀናት በኋላ ዋንጫ አሸንፌያለሁ። እዚህ በጣም ምቾት ይሰማኛል። እናም አብረን ደግሞ ተጨማሪ ዋንጫዎችን በጋራ ማሸነፍ እንደምንችል ተስፋ አደርጋለሁ ሲልም ጭምር ነው ዦ ፔድሮ ስለ መጀመሪያው ጊዜ የሚያስታውሰው። እንግዲህ አሜሪካ በነበረ ጊዜም ዦ ፔድሮ ክለቡን አሜሪካ ነበር የተቀላቀለው። በተለይም ያኔ የዓለም ክለቦች ዋንጫ እየተደረገ እንደነበር እናስታውሳለን እና እሱን ውድድር ላይ ነበር የተቀላቀላቸው። ከ10 ቀናት በኋላም ዋንጫ ማምጣቱ ይታወሳል። አሁንም ከአዲሶቹ ፈራሚዎች ጋር ጥሩ ነገሮችን ለማድረግ እቅድ እንዳለው ጭምር ነው ዦ ፔድሮ እየተናገረ የሚገኘው። በዚሁ የማንቸስተር ሲቲ ጉዳዮችን የምንንገራቸው ኤንዞ ማሬስካ ስለ ፊል ፎደን ይናገራል። ከመጀመሪያው ቀን ጀምሮ እጅግ በጣም ጥሩ ስራዎችን እየሰራ ነው፣ ጠንክሮ እየሰራ ነው፣ ሞራሉ ከፍተኛ ነው። እናም ደግሞ ይሄ ለሱ በጣም አስፈላጊ ነገር ነው። በዚህ ውድድር ዘመን ብዙ እንደሚረዳንም ምንም ጥርጥር የለኝም ሲልም ጭምር ነው ኤንዞ ማሬስካ ስለ ፊል ፎደን የሚናገረው። ማንቸስተር ሲቲ አዩብ ቡአዲን ለማስፈረምም እንደተቃረቡ ጭምር ቤን ጃኮብስ ይፋ እያደረገ ይገኛል። ኤንዞ ፈርናንዴዝ እስከ ዝውውር መስኮቱ መጨረሻ ድረስ የማንቸስተር ሲቲ ኢላማ ሆኖ ይቀጥላልና ከዛ ውጭ ደግሞ አዩብ ቡአዲንም ለማስፈረም መስማማታቸው ይፋ ተደርጓል። ስለዚህ በቀጣዮቹ ቀናት ሁለት አማካዮችን ሊጨምሩ የሚችሉበት እድል ሰፊ ነው። ሲቲ ኤንዞ ፈርናንዴዝን ለማስፈረም ግን ከቼልሲ ጥያቄ ማቅረቡ እድል ሙሉ በሙሉ አሁንም ያለ ጉዳይ እንደሆነና በሚቀጥሉት ሳምንታት የተጫዋቹን ዝውውር ለማድረግ እንቅስቃሴዎችን የሚያደርጉባቸው ቀናቶች ሊሆኑ እንደሚችሉ የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። ሊቨርፑልን ደግሞ እንመልከት። አንዶኒ ኢራኦላ ይናገራል። ሁሉም ሰው ይረዳዋል ብዬ አስባለሁ። እያንዳንዱ ደቂቃ፣ እያንዳንዱ እንቅስቃሴ ቁርጠኝነት ይፈልጋል።
በተጫዋቾቹ አመለካከት ደስተኛ ነኝ። ከተጫዋቾቹ ትንሽ ለየት ያለ ነገር እየጠበቅኩኝ ነው። እነሱም ደግሞ ቀስ በቀስ እየተረዱኝ እንደመጡ እረዳለሁ ሲልም ይናገራል። በአመለካከታችን ደስተኛ ነኝ ሲልም ነው የተናገረው። አንዶኒ ኢራኦላ ይቀጥልና ስለ አካል ብቃት ደረጃዎችም የሰጠው ግምገማ አለ። ካለፈው ሳምንት የተሻለ ነገር ነበርን፣ ነገር ግን በቀጣዩ ሳምንት ደግሞ ከዚህኛው የተሻለ እንሆናለን ብዬ ተስፋ አድርጋለሁ። የዚህን የአካል ብቃት ደረጃዎችም ከፍ አድርገን መቀጠል አለብን። ይህንን ደግሞ ስህተት ላለመስራትም ባለው ትኩረት ላይ ልንጸና ይገባናል ብሏል። ነገር ግን በሁለተኛው አጋማሽ የተሻለ መሆን አለብን ሲልም ጭምር ነው የተናገረው። በመጀመሪያው አጋማሽ ጥሩ እንቅስቃሴዎችን እናደርግና በሁለተኛው አጋማሽ ግን ያንን ነገር ሉዝ ስናደርገው እንመለከታለን። ስለዚህ ከዚህ በኋላ በሚኖሩን ጨዋታዎች ላይ በሁለተኛው 45 ጨዋታ ክፍለ ጊዜ ላይም ጥሩ ነገሮችን ማድረግ ይኖርብናል ሲልም ጭምር ነው ሀሳቡን እየተናገረ የሚገኘው። አሰልጣኝ አንዶኒ ኢራኦላ ነው ይህንን ሀሳብ የተናገረው። ኢብራሂማ ኤምባዬ ይናገራል። በቅርቡ ከፓሪስ ሰን ዠርሜን ሊለቅ ይችላል። ድርድሮችም እየተካሄዱ ነው። ሊቨርፑል ከወኪሉ ሆርግ ሜንዴዝ ጋርም ተነጋግሯል። ኤምባዬ በሊቨርፑል ፕሮጀክትም ተማርኳል። ሆኖም ግን ፓሪስ ሰን ዠርሜን ያስቀመጠውን የዋጋ ግምትም በአሁኑ ጊዜ ከፍተኛ እንደሆነ ይታሰባል ብሏል ፋብሪዚዮ ሮማኖ። ጄሚ ካራገር ይናገራል። ሊቨርፑል በዚህ የውድድር ዘመን አስደሳች ይሆናል። ነገሮች እንዴት እንደሚሄዱ ምን አይነት ተጫዋቾችን እንደሚያስፈርሙና ዘመቻውን እንዴት እንደሚቀጥሉት ለማየት ጓጉች ያለው ሲልም ጭምር ነው የተናገረው። ሊቨርፑል በሜዳው ላይ እጅግ ብዙ አጥቂ በተጫዋቾች ያሉት ሁልጊዜም ወደፊት መሮጥ ብቻ ይፈልጋሉ። እናም በዚህ የውድድር ዘመን የቅድመ ዝግጅት ወቅትም ደግሞ በሊቨርፑል ያለው ነገር ልክ እንደ ባስኬትቦል ጨዋታ ነው። ማንም ከፍተኛ ክለብ እንደዚህ አይነት እግር ኳስን አይጫወትም አላምንም ሲልም ጭምር ነው የተናገረው። በሊቨርፑል ኢራኦላን ያመጣንበት አንደኛው ምክንያት እሱ የክሎፕ እግር ኳስን ስለሚጫወት ነው። ብዙ ዋንጫዎችን ስለሰበሰበ አይደለም፣ ትልልቅ ክለቦችን ስለመራ አይደለም። ምክንያቱም እሱ እንግዲህ ይጫናል፣ ጉልበት አላቸው፣ ፕረስ ያደርጋል። እኛ የምንፈልገው ደግሞ ያንን አይነት እግር ኳስ ነው ሲል ይናገራል ጄሚ ካራገር። እናም በእያንዳንዱ ክለብም የሚከሰት እንደዚህ አይነት ዑደቶች ወይም ሳይክሎች ይሆናሉ። አሁን ላይ በሊቨርፑል ተጫዋቾቹ ተጠያቂ የሚሆኑበት ደረጃ ላይ ደርሰናል። ደጋፊዎቹ ከፍተኛ ጉልበት ያለው እግር ኳስን ይፈልጋሉ። ያንን ያመጣ አስተዳደር ወይም አሰልጣኝ አለን። ስለዚህም ካላደረጉት ደግሞ ኃላፊነቱ የተጫዋቾቹ ነው። ስለዚህም አይሆንም፣ ኃላፊነቱ የኢራኦላም አይደለም ሲልም ጭምር ይናገራል። ተጫዋቾቹ ከዚህ በኋላም ጥሩ ነገሮችን የግድ ማሳየት የሚጠበቅባቸው ሰዓት ላይ ደርሰናል ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው የሰጠው ጄሚ ካራገር። የሪያል ማድሪድ ጉዳዮችን የምንንገራችሁ፣ ሪያል ማድሪድ ተጫዋቹን በሪከርድ ዋጋ ሽጧል። ሪያል ማድሪድ የአካዳሚ ተጫዋቹን ጃኮብ ኦርቴጋን ለስትራስቡርግ ነው በ10 ሚሊዮን ዩሮ ሂሳብ እንደሸጠ የተነገረው። ተጫዋቹ በሪያል ማድሪድ ዋናው ቡድን ሳይጫወት በከፍተኛ ዋጋ የተሸጠ የአካዳሚ ተጫዋች እንደሆነ ነው ይፋ የተደረገው። ሎስ ብላንኮቹ ከተጫዋቹ የወደፊት ሽያጭም 30 በመቶ ድርሻ እንደሚኖራቸው ተነግሯል። ወደፊት የተጫዋች ወደ ሌሎች ክለቦች በጥሩ ገንዘቦች የሚሸጥ ከሆነ ከዛ ገንዘብ ላይ 30 በመቶን የሚወስዱት ሪያል ማድሪዶች እንደሆኑ ነው የተገለጸው። የ20 ዓመቱ አጥቂ ጃኮብ ኦርቴጋ በስትራስቡርግ እስከ 2031ም ኮንትራት መፈራረሙ ተነግሯል። ሪያል ማድሪድ በዚህ ክረምትም ከአካዳሚው ተጫዋች ሽያጭም 200 ቢሊዮን ዩሮ አካባቢ ገቢ እንዳገኘ ጭምር ነው የተነገረው። ሪያል ማድሪድ በዚህ ክረምት ሌላ ተጫዋች ማስፈረም ይችላል ተብሎ ይታሰባል። ማስፈረም የሚፈልጉት ደግሞ የአማካይ ስፍራ ተጫዋች እንደሆነ እየተነገረ ነው። እንዲሁ ሁለት ተጫዋቾች ስማቸው እየተነሳ ይገኛል። አንደኛው የአርሰናል ተጫዋች ማርቲን ዙቢሜንዲ ስሙ እየተነሳ ይገኛል። ሌላኛው ደግሞ ኬስ ሲሚት የተባለው የተጫዋችም እሱንም ለማስፈረም ፍላጎት እንዳላቸው ነው የሚነገረው። ዲን ሃውችሰን እና ኢብራሂማ ኮናቴ የውድድር ዘመኑን በቋሚ የመሃል ተከላካይ ጥንድነት የመጀመር እድላቸው ሰፋ እያለ እንደመጣ የሚያሳዩ መረጃዎች አሉ። በተለይ የአንቶኒ ሩዲገር በፕሪሲዝን በነበረው ቆይታ ላይ ጥሩ ነገሮችን አለማሳየቱን ተከትሎ ጆዜ ሞሪኖ ምናልባት ምርጫቸውን በዲን ሃውችሰን እና በኢብራሂማ ኮናቴ መካከል ሊያደርጉ እንደሚችሉ እየተገለጸ ነው። የባርሴሎና ጉዳዮችን የምናንሳ፣ የባርሴሎና ደጋፊዎች መደሰት አለባቸው ብለዋል የቀድሞ የማንቸስተር ሲቲ ፐርፎርማንስ ተንታኝ ቻርልስ ነው የሮድሪ ዝውውር ለደጋፊዎቹ አስደሳች መሆኑን የሚናገረው። የባርሴሎና ደጋፊዎች በዝውውሩ መደሰት አለባቸው ያለው ቻርልስ የክለቡ ኃላፊዎች ትልቅ ስራን ሰርተዋል ነው ያለው። አክሎም ሮድሪን በነጩ ማሊያ መመልከት አልፈለግኩም ነበር ሲልም ነው የተደመጠው። የዓለም ሻምፒዮኑ ሮድሪ በቀጣይ የሕክምና ምርመራውን በማድረግም ባርሴሎናን በይፋም ይቀላቀላል ተብሎ ይጠበቃል። ሰርሂዮ ቡስኳይትስ ወደ ባርሴሎና ተመልሷል። የቀድሞ የባርሴሎና ታሪካዊ ተጫዋች ሰርሂዮ ቡስኳይትስ ወደ ቀድሞ ክለቡ በአዲስ ኃላፊነት እንደመጣ ነው የተነገረው። ሰርሂዮ ቡስኳይትስ አሁን ላይ የባርሴሎና ሁለተኛ ቡድን ረዳት አሰልጣኝ በመሆን በኃላፊነት ተሹሟል። ቡስኳይትስ በአሰልጣኝነት የመጀመሪያ ኃላፊነትን የሚቀበልበት ጊዜ እንደሆነ የተነገረው።
የሁሊያን አልቫሬዝ ወኪሎች ባርሴሎና ቀጣዩ እርምጃ በማንኛውም ሊሆን የሚችል ዝውውር ላይ የአትሌቲኮ ማድሪድ ዋና ስራ አስፈጻሚ ጊልማሪን እና አልቫሬዝ መካከል ስለ ሁኔታው ለመወያየትም ስብሰባ ማድረግ እንደሆነ አሳውቀዋል። በቀጣይ ከዚህ ተጫዋች ጋር በተያያዘ አሁንም ሙከራዎችን ባርሴሎናዎች እየቀጠሉ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመውና በቀጣይ ይህንን ተጫዋች ማምጣት ይችላሉ ወይ? በጣም በትልቁ እንቅስቃሴዎችን ማድረግ ይጠበቅባቸዋል ተብሎ እንደሚታሰብ ነው አሁንም የመረጃ ምንጩ እየተናገረ የሚገኘው። ባርሴሎና በቅርቡ ለሁሊያን አልቫሬዝ አማራጮችን መፈለግ ለመጀመር ዝግጁ ሊሆን እንደሚችልም እየተነገረ ነው። ፋብሪዚዮ ሮማኖ ክለቡ ከስፖርቲንግ ሊዝበኑ አጥቂ ሉዊስ ሱዋሬዝ ጋርም ስሙ እየተነሳ እንደሆነና ፍላጎት እንዳለው አያይዞ ይናገራል። የኮሎምቢያ ብሔራዊ ቡድን አባል የሆነው በስፖርቲንግ ሊዝበን የመጀመሪያ ውድድር ዘመንም በሁሉም ውድድሮች በ53 ጨዋታዎች ላይ 38 ጎሎችን በማስቆጠርም ጥሩ ብቃትን አሳይቷል። ከዚያ በፊት ሉዊስ ሱዋሬስ እንግዲህ ይሄኛው የዩራጓዩ ተጫዋች አይደለም፣ የቀድሞ የባርሳ ተጫዋች ሳይሆን ኮሎምቢያዊ ሌላ በስፖርቲንግ ሊዝበን የሚጫወት ነገር ግን በስም ከቀድሞ ሉዊስ ሱዋሬስ ጋር የሚመሳሰል ስም ያለው ተጫዋች ነው። በአልሜሪያ በላሊጋው ልምድ ነበረው። በ79 ጨዋታዎችም 41 ጎሎችን አስቆጥሯል። ሆኖም ግን ከነዚህ ውስጥም አብዛኞቹ የመጡት በስፔን ሁለተኛ ዲቪዚዮን ውስጥ ሲጫወት በነበረበት ጊዜ ነው። ያም ሆነ ይህ ግን ከባላንጣቸው አትሌቲኮ ማድሪድ ሁሊያን አልቫሬዝን ለማስፈረም የሚያደርጉት ጥረት ካልተሳካ ባርሴሎና አሁን ላይ ሉዊስ ሱዋሬዝን ለማስፈረም እያሰቡ እንደሆነ ነው ፋብሪዚዮ ሮማኖ የተናገረው። የሁሊያን አልቫሬዝ ዝውውር የማይሳካ ከሆነ ባርሳ የስፖርቲንግ ሊዝበኑን አጥቂ የሆነውን ሉዊስ ሱዋሬዝን ከአማራጮቹ አንዱ አድርጎ እየተመለከተው ነው። ለስፖርቲንግ ቁልፍ አካል ነው የሁሊያን አልቫሬዝ ዝውውር። አሁንም የማይሳካ ከሆነ ባርሴሎና በሚቀጥሉት ሳምንታት ላይ ሌሎች እንቅስቃሴዎችን ማድረግ ይኖርባቸዋል ተብሎ ይጠበቃል። ዘ ኢንዲፔንደንት እና ሌሎች መገናኛ ብዙሃን አርሰናልም ከሁሊያን አልቫሬዝ ጋር አያይዘው ስለዘገቡ ይሄ ለነሱ ትልቅ ትርጉም ሊኖረው ይችላል ተብሎ ይታሰባል። አልቫሬዝ የባርሴሎና ዋነኛ ኢላማ መሆኑ ምክንያታዊ ሊሆን ይችላል። ነገር ግን አትሌቲኮ ማድሪድ ሌላ የስፔን ላሊጋ ክለብን ማጠናከር ስለማይፈልጉ ለነሱ አስቸጋሪ ዝውውር እንደሚሆን ያረጋገጡት። ምናልባትም አርሰናል ሊረዳው ይችላል። ስለዚህም ሁኔታውን በትኩረት እንደሚከታተሉትና ባርሴሎና በነሱ ምትክም ወደ ሉዊስ ሱዋሬዝ እንዲያማትርም እንደሚመኙ ምንም ጥርጥር የለውም። ታይምስ እና ሌሎች እንደዘገቡትም አርሰናል ቪክተር ዮኬሬሽን ከአልቫሬዝ ጋር ለመቀየርም ሊሞክር ይችላል የሚሉ ያልተጠበቁ መረጃዎችን በቅርብ ጊዜያት ሰምተን ነበር። ባጭሩ ግን ባርሴሎና የአርጀንቲናዊውን ብሔራዊ ቡድን አባልም ካላገኘም በአጥቂው ገበያ ላይ ትልቅ ደግሞ ሌሎች እንቅስቃሴዎችን ያደርጋል ተብሎ ይታሰባል። አርሰናል ቪክተር ዮኬሬሽን ያስፈረመው ባለፈው ክረምት ብቻ ነበር። ነገር ግን የስዊድን ብሔራዊ ቡድኑ አባል የሚኬል አርቴታ ቡድን የፕሪሚየር ሊግ ዋንጫን እንዲያሸንፍና ቻምፒየንስ ሊግ ፍጻሜ እንዲደርስም ቢረዳ አሁንም ግን የተለያዩ አስተያየቶች እየተነሱበት ነው። አልቫሬዝ ምናልባትም የተሻለ ማሻሻያ ሊሆን ይችላል። ነገር ግን ከሰጠው አንድ የውድድር ዘመን በኋላም ቪክተር ዮኬሬሽ ወዲያውኑ መሸኘት ግን በጣም ትንሽ ከባድ ሊሆን እንደሚችል የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ዩቬንቱስ ጉሌርሞ ቪካሪዮን ለማስፈረም ተስማምተዋል። የጣሊያን ሴሪኤው ክለብ ዩቬንቱስ የቶተንሃሙን ግብ ጠባቂ ቪካሪዮን ለማስፈረም ከስምምነት ደርሰዋል። ዩቬንቱስ ግብ ጠባቂውን የመግዛት አማራጭን ባካተተ የውሰት ውል እንደሚያስፈርሙት ነው የተነገረው። ዩቬንቱስ የአስተን ቪላውን ግብ ጠባቂ ኤሚሊያኖ ማርቲኔዝን ለማስፈረም ተቃርቦ የነበረ ቢሆንም ዝውውሩ ግን አሁን ላይ ተቋርጧል። አስተን ቪላ በበኩሉ የማርቲኔዝን ዝውውር ቢያቋርጥም ጃፓናዊው ግብ ጠባቂ ዛዮን ሱዙኪን ግን ለማስፈረም ከስምምነት ደርሰዋል። አስተን ቪላ ግብ ጠባቂውን 35 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ለማስፈረም ነው ከጣሊያኑ ክለብ ፓርማ ጋር ከስምምነት ላይ የደረሱት። ዛዮን ሱዙኪ በአስተን ቪላ ቤት የቁጥር አንድ ግብ ጠባቂነትን ቦታ እንደሚያገኝም ማረጋገጫ ተሰጥቶት እንደነበር ጭምር የሚታወስ ነውና አሁንም በዛ በቋሚነት ቦታው ላይ የመሰለፍ እድል ተሰጥቶት እንደሚመጣ ጭምር ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ የዝውውር ጉዳዮችን ያነሳንበት የዛሬው የዕለተ ሰኞ የምሽቱ የስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ስላዳመጣችሁኝ ከልብ አድርጌ አመሰገንኩኝ። መልካም ጊዜ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።